የብርሃን የሞባይል ባንኪንጎ እንዴት ተሻሽሏል? ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። ወደ ፌም 5.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የዓለም ዋንጫን ጉዳይ እንመልከት። የዲያስፖራ የዓለም ዋንጫ እየተባለ ይገኛል። በርካታ ተጫዋቾች ለተወለዱበት ሀገር ሳይሆን የዘር ግንዳቸው ለሚመዘዝበት ሀገር እየተጫወቱ ይገኛሉ። ለእናት ለአባት እንደዚሁም ከዛም እያለፈ ተመልክተናል በዚህ የዓለም ዋንጫ ላይና እናንሳ ይህንን ጉዳይ ግን ደግሞ የሚጫወቱበት ቡድን ላይ ለውጥም የሚያመጡ ትላልቅ ተጫዋቾች ናቸው። እናንሳ። ልክ ነው። ምሳ ባለፈው አንድ ጨዋታ አይተን ነበረ ቱኒዚያና የስዊድንን ጨዋታ አየንና ያሲን አያሪ የሚባለውና በቅርብ ጊዜ በብራይተን ሲጫወት የምናውቀው ተጫዋች ለመጀመሪያ ጊዜ ለዓለም ዋንጫ እየተጫወተ ነው። 22 ዓመቱ ነው እና ለመጀመሪያ ጊዜ በዓለም ዋንጫ ጨዋታ ባደረገበት ጨዋታ ድንቅ ጎል አስቆጠረና ደስታውን ሲገልጽ አንደኛ ደስታውን አልገለጸም፣ እንዲያው በማስቆጠሩ ያዘነ የሚመስል ፊት አሳየ። ልክ አንዳንድ ተጫዋቾች የተጫወቱበትን የቀድሞ ቡድን በሚገጥሙበት ጊዜ ለአሁኑ ቡድናቸው እየተጫወቱ ጎል ሲያስቆጥሩ ልክ በቃ ይቅርታ ጎል ስላስቆጠርኩባችሁ የሚል አንዳንዶቹ ላይ የጥፋተኝነት ስሜት እንደሚታይ አይነት እሱም ልክ የድሮ ቡድኑ ላይ ጎል እንዳስቆጠረ በሚመስል ሁኔታ ነው ደስታውን የገለጸው። ግን ምክንያቱ ቱኒዚያ የቤተሰቦቹ ሀገር ነች። ብዙ ጊዜ ወደ ቱኒዚያም ተመላልሷል። ያው አባትየው ወደ ስዊድን ለእግር ኳስ ተጫዋችነት ህይወት በሚል አመራ። ከዛ ሶልናና ራሱ እንደሚባሉ ክለቦችን በማሰልጠን አበቃ። ልጁም እዛው ሶልና ውስጥ ነው መጫወት የጀመረው። ራሱ እንደሚባል ትምህርት ቤት ውስጥም በመጫወት ጀመረ። ከዛ ኤአይኬ ለሚባል ቡድን ከ8 ዓመቱ ጀምሮ ሲጫወት ቆየ። እናትየው እዛ ወጣት ቡድን ውስጥ ነበር ይሰሩ የነበሩት። ታሃ የሚባል ወንድም አለው፣ ታናሽ ወንድም። አሁንም እዛ ነው የሚጫወተው። ከዛ ወደ ብራይተን ሄደ። በውሰት ለኮቨንትሪና ለብላክበርን ሲሰጥም ቆየ እና አያሪ አንድ ማሳያ ነው። በዚህ የዓለም ዋንጫ ላይ የቤተሰቦቹ ሀገር ላይ ነው ጎሉን ያስቆጠረው። ለእኔ በጣም ቀላል ውሳኔ ነበር ለስዊድን መጫወትን መምረጥ። ምክንያቱም ስዊድናዊ ነኝ እኔ፣ የተወለድኩት ስዊድን ውስጥ ነው። ነገር ግን ቱኒዚያዊ ማንነቴን ትቻ አይደለም ያደግኩት። አባቴ ለፈለግከው ተጫዋት ምንም አይነት ጫና አላሳድርብም ብሎ ምርጫ ሰጥቶኛል። ሁለቱም አይደንቲቲዎች አሉኝ፣ ሁለቱም ማንነቶች አሉኝ እና አንደኛው ማንነት ከሌላኛው ማንነት ጋር አይጣላብኝም። ስዊድናዊ ነኝ፣ ቱኒዚያዊም ነኝ ብሏል። እንዲያውም ሞሮኮዊም ነኝ ብሏል። ምክንያቱም እናቱ ደግሞ ሞሮካዊት ናቸው። ለሞሮኮ መጫወት ይችል ነበር ማለት ነው። ለሶስቱም ብሔራዊ ቡድኖች መጫወት ይችል ነበር። የተወለደው ስዊድን ነው፣ አባቱ ቱኒዚያዊ ናቸው፣ እናትየው ሞሮካዊት ናቸው፣ እሱ የተወለደው ስዊድን ውስጥ ነው። ስለዚህ ለሶስቱም ብሔራዊ ቡድኖች መጫወት ይችል ነበር። እንዲህ አይነቱ ታሪክ ደግሞ ሞሮኮ ውስጥ በስፋት አለ። አሁን የሞሮኮ ብሔራዊ ቡድንን ስብስብ ብታይ ከ26ቱ ተጫዋቾች መካከል 19ኙ ልክ እንደ ያሲን አያሪ ሁሉ ከሞሮኮ ውጭ የተወለዱ ናቸው። ብዙዎቹ ፈረንሳይ 13ቱ ፈረንሳይ ውስጥ ነው የተወለዱት። እንደ ኪኒ አይነቶቹ አሉ በስፔን የተወለዱ ተጫዋቾች። ግን ደግሞ የሞሮኮ ብቻ አይደለም። ይሄ የዲያስፖራ መልክ ያለው የዓለም ዋንጫ ፊቸር ነው። 1248 ተጫዋቾች በ48ቱ ብሔራዊ ቡድኖች ውስጥ ተካተው በዚህ ዓለም ዋንጫ ላይ የተሳተፉ ነው። ከነዚህ መካከል 292ቱ እንደ ያሲን አያሪ አይነት ናቸው። ወይም አሁን ለሚጫወቱበት ብሔራዊ ቡድን ወይ እዛ ሀገር ላይ አይደለም የተወለዱት። ልክ ሞሮኮ ውስጥ እነዚህ 19 ተጫዋቾች እንዳልተወለዱት ማለት ነው። በፐርሰንት ካየሽው 23.4% አካባቢ ማለት ነው። እና አሁን የዓለም ዋንጫው ላይ 98 የሚሆኑት ተጫዋቾች ፈረንሳይ ውስጥ የተወለዱ ተጫዋቾች ናቸው። ለስንት ብሔራዊ ቡድን እንደሚጫወቱ አላውቅም፣ ግን ፈረንሳይ ተሰጥኦ የምታመርት ሀገር አይደለች፣ ባለ ተሰጥኦ ተጫዋቾችን የምታፈልቅ ሀገር አይደለች። እና በዛ ምክንያት በብዙ ብሔራዊ ቡድኖች ውስጥ ፈረንሳይ ውስጥ የተወለዱ በፈረንሳይ አካዳሚ ሲስተም ያደጉ ተጫዋቾችን እና የዘር ሀረጋቸው የደም ማንነታቸው ወደዛ የሚወስዳቸውን ተጫዋቾች ብዙ ቡድኖች ይጠቀሙ እያየ ነው። ሞሮኮ በብዙ ቁጥር፣ አልጄሪያ በብዙ ቁጥር፣ ዲአርሲ በብዙ ቁጥር
ግን ሌሎችም ብሔራዊ ቡድኖች እንደዛው 67ቱ ደግሞ ሆላንድ ውስጥ የተወለዱ ናቸው። 49ኙ እንግሊዝ ውስጥ የተወለዱ ተጫዋቾች ናቸው። እና በቁጥር እያደገ መጥቷል። አዲስ ነገር አይደለም። ለምሳሌ 2018ቱ የዓለም ዋንጫ ላይ 52ቱ ተጫዋቾች በፈረንሳይ የተወለዱ ተጫዋቾች ነበሩ እና የፈረንሳይ የተወለዱ ተጫዋቾች ሪፕሬዘንቴሽን ካየሽ በዓለም ዋንጫ ላይ 7.1% የሆኑ ነበር። አሁን ወደ 7.9 ከፍ ብሏል። ፈረንሳይ ውስጥ ብዙ የዲያስፖራ ኮሚኒቲ አለ። በአብዛኛው የቅኝ ግዛት ታሪክ ስለሆነ ነው። ግን የ2022 የዓለም ዋንጫ ላይ ለምሳሌ የሞሮኮ ብሔራዊ ቡድን እስከ ዓለም ዋንጫው ሩብ ፍጻሜ ድረስ ደረሰ እና በዛ ስብስብ ላይ ከነበሩ ተጫዋቾች መካከል 14ቱ በሰሜናዊ አፍሪካዊቷ ሀገር የተወለዱ አልነበሩ። በአውሮፓ የተለያዩ ሀገራት በአብላጫው በፈረንሳይ የተወለዱ ተጫዋቾች ነበሩ። አሁን 5 ጨምሮ 19ኙ ከ26ቱ በሌሎች ሀገራት ከሞሮኮ ድንበር ባሻገር ባሉ ሀገራት የተወለዱ ናቸው። ግን የዓለም ዋንጫ ባህሪ መሆኑን የምታውቂው ይሄንን የዓለም ዋንጫ የዲያስፖራ የዓለም ዋንጫም የሚያሰኘው አንደኛው ነገር ለነገሩ የዲያስፖራ የዓለም ዋንጫ የሚያሰኘው አንደኛው ሌላኛው ባህሪ በአሜሪካ አይደል የሚደረገው እና በብዙዎቹ የዓለም ሀገራት ትልቁ የዲያስፖራ ኮሚኒቲ ያለው አሜሪካ ውስጥ ነው። ስለዚህ ታያለሽ ያንን የዲያስፖራ ቫይብ ታያለሽ። በአብዛኛው የቲኬት ዋጋው ውድ በመሆኑ ምክንያት በቪዛ ክልከላው ወይም ውስብስብነቱ ምክንያት ብዙ ሰው እንደ ልብ ሄዶ በአሜሪካ የዓለም ዋንጫ ለማየት አስቸጋሪ የሆነበት የዓለም ዋንጫ ነው። ስለዚህ ብዙዎቹ ጨዋታዎች የሚደረጉት እዛው አሜሪካ ውስጥ በሚኖሩ የዲያስፖራ ኮሚኒቲዎች ፊት ነው። ስለዚህ እሱ ብቻውን ያው የዲያስፖራ መልክ ያለው የዓለም ዋንጫ ያደርገዋል። ለምሳሌ ካታር ውስጥ እንደዛ አልነበርም። ካታር ውስጥ ከአሜሪካ ጋር የሚወዳደር አይደለም የዲያስፖራ ኮሚኒቲ። ስለዚህ አብዛኛው ካታር የዓለም ዋንጫን ሄዶ ያየው ሰው ለዓለም ዋንጫው ሲል ሄደ። አሁን እንደዛ አይደለም። ወደ ዓለም ዋንጫው መሄድ በጣም አስቸጋሪ ስለነበር በቲኬቱም በዶናልድ ትራምፕ መንግስት ጠንካራ የኢሚግሬሽን ፖሊሲም በምንም ምክንያት አስቸጋሪ ነው። እሱ ብቻውን የዲያስፖራ መልክ ያሰጠዋል። ግን የበለጠ ጠንካራው ማሳያ ግን ይሄኛው ነው። ምክንያቱም ዘንድሮ በ48 ሀገራት መካከል ነው የዓለም ዋንጫ እየተከናወነ ያለው እና ከ48ቱ ብሔራዊ ቡድኖች መካከል ኤክስክሉሲቭሊ ሙሉ በሙሉ በዛው በምድሩ በሀገሬው የተወለዱ ተጫዋቾችን የያዙት ብሔራዊ ቡድኖች 9 ብቻ ናቸው። ከ48ቱ 9 ብቻ ናቸው። የተቀሩት በሙሉ ቢያንስ አንድ ተጫዋች በዛው ሀገር ያልተወለደ ተጫዋች አካተዋል። በትንሹ በጣም ብዙ ኩራሳው ነው። የኩራሳው ብሔራዊ ቡድን 96% የሚሆኑ ተጫዋቾች እና ሁሉም ማለት ይቻላል በሆላንድ የተወለዱ ናቸው። አንድ ተጫዋች ብቻ የቀድሞ የማንቸስተር ዩናይትድ ወጣት ተጫዋች ታሂት ቾንግ እሱ ብቻ ነው በዛው በኩራሳው የተወለደው። የተቀሩ ተጫዋቾች በሙሉ በዛ መሬት የተወለዱ አይደሉም። ግን ነገር መለወጥ የጀመረው ከ2004 ወዲህ ነው እና በአብዛኛው በሰሜን አፍሪካ ሀገራት ሎቢ ማድረግ ምክንያት ነው ፊፋ ያካሄድ ለውጥ ያደረገው። አሁን በፊት ምን አይነት ፖሊሲ ነበረው? የወዳጅነት ጨዋታ ይሁን በ19 ዓመቶች ተጫዋች የጨዋታው መጠን ምንም ይሁን በፊፋ እውቅና የተሰጠው ጨዋታ እስከሆነ ድረስ አንድ ተጫዋች ለሆነ ብሔራዊ ቡድን ከተጫወተ ከ2004 በፊት ማለት ነው ከዛ በኋላ መጫወት አይችልም ወይም ስዊች ማድረግ አይችልም። ከ2004 በኋላ ግን አንድ ተጫዋች እድሜው ለዛ ብሔራዊ ቡድን በተጫወተበት ጊዜ ከ21 ዓመት በታች ከሆነና ያደረጋቸው የጨዋታዎች ቁጥር ከ3 ካልበለጡ ለዛ ሀገር ብሔራዊ ቡድን በሁሉም የእድሜ እርከን ቡድኖች እና በዋናው ብሔራዊ ቡድን ቢጫወት ከዛ በኋላ ስዊች ማድረግ ይችላል የሚል ሕግ አጸደቀ እና በአብዛኛው ይህንን የዱዋል ናሽናሊስት የሆኑ ወይም ጥምር ዜግነት ያላቸው ተጫዋቾችን የመጠቀም ፖሊሲ መቀየር የጀመረው ያን ጊዜ ነው። ፊፋ ያኔ ነው እንዲህ አይነት ነገር ያደረገው። አሁን እኛ ሀገር አንዱ ከባዱ ነገር በእኛ ሀገር የዜግነት ሕግ ጥምር ዜግነት አይፈቀድም። ለዛ ነው ዳያስፖራ የኢትዮጵያ ኮሚኒቲ አባላት የሆኑ አሉ ሲባል አንደኛው በጣም ውስብስብ የሚሆነው ነገር የፓስፖርት ጉዳይ የሚሆነው የሀገሩ ሕግ መሻሻል መቀየር አለበት ማለት ነው። ብዙዎቹ ሀገራት ግን ጥምር ዜግነትን የሚፈቅዱ ናቸው። ሞሮኮይም ፈረንሳይ መሆን ትችላለች። የሁለቱም ፓስፖርት ባለቤት መሆን ትችላለች። ቀላል ይሆናል። ፊፋ የሚፈቅደው እንዲህ አይነት ዱዋል ናሽናሊዝም ላላቸው ተጫዋቾች ነው። ወይም መቀየር አለብሽ፣ ከቀየርሽም የአዲሱን ሀገር ዜግነት ማግኘት አለብሽ። 2009 ላይ ደግሞ ሌላ ማሻሻያ ሌሎች ማቅለያዎች አደረገ። የመጀመሪያውን ሞሮኮ ነበር ሎቢ ያደረገችው። ቅድም ያልኩትን 2004 ላይ የተደረገውን የህግ ማሻሻያ ፊፋ የሚከተለውን ህግ ማለት ነው። 2009 ላይ ደግሞ አልጄሪያ ነበር ይህንን ያደረገችው እና ምክንያቱም መገመት ትችላለች። ሞሮኮዎችም አልጄሪያዎችም በተለይ በፈረንሳይ በጠቅላላው ግን በአውሮፓ በጣም ከፍተኛ የዲያስፖራ ኮሚኒቲ ብዙ ስደተኛ ያለባቸው ናቸው እና ያንን መጠቀም ይፈልጋሉ
አሁን የባለፈው የዓለም ዋንጫ ላይ አሰልጣኙ ዋሊድ ሬግራጊን ጨምሮ በሞሮኮ ቡድን በሙሉ ፈረንሳይ ውስጥ የተጫወቱ ናቸው ወይ የሚበልጡት። እና የአልጄሪያ ብሔራዊ ቡድን ለምን ሎቢ እንዳደረገ የምታውቂው በቀደም ያው የመጀመሪያ ጨዋታቸውን ከአርጀንቲና ጋር አድርገው ነበር። ግን ከ26ቱ ተጫዋቾቻቸው መካከል 16 ወይም 61% ገደማ የሚሆኑት የተወለዱት በአውሮፓ ነው። የሚበልጡቱ ከሌሎች ሀገራት የተወለዱ ተጫዋቾቻቸው ናቸው። ለብሔራዊ ቡድኑ የተጫወቱ 13ቱ ፈረንሳይ ውስጥ የተወለዱ ናቸው። ስለዚህ በቀጣዮቹ ዓመታት የህግ ማሻሻያዎች እንዲደረግ ጫና ሲያደርጉ የነበሩት እንዲህ አይነቶቹን አድቫንቴጆች የመጠቀም ፍላጎት ስለነበራቸው ነው። በኋላ የበለጠ ደግሞ ቀለል። አሁን በቀጣዮቹ ዓመታት በተለይ በሞሮኮ ሎቢ ማድረግ ምክንያት ሞሮኮ ይህንን ያደረገችው ሙኒር ኤልሄዳዲ የሚባለውን ተጫዋች ለመጠቀም በነበራት ፍላጎት ምክንያት ነው። ሙኒር ኤልሄዳዲ በስፔን የተወለደ ከሞሮካውያን ቤተሰቦች የተገኘ በባርሴሎና የላማሲያ አካዳሚ ውስጥ የወጣ ብዙ ተስፋ የነበረው ተጫዋች ነው እና ችግር የነበረው ተጫወተ ለስፔን ብሔራዊ ቡድን የፉክክር ጨዋታ ላይ ተጫወተ እና በፊት የወዳጅነት ጨዋታ ከተጫወቱ እና ከ3 ካልበለጠ እሺ እንቀበላለን የሚል ነበር። በኋላ ግን የፉክክር ጨዋታም ቢሆን ከ3 ካልበለጠ መጫወት ይችላል የሚል አካሄድ ተከተለ። በኋላ ደግሞ ኮሶቮ የበለጠ ይሄ የዜግነት ጉዳይ ብለሪ እንዲሆን ወደ ሌላ ብሔራዊ ቡድን ሄደሽ መጫወት እንድትቺ ጫና ማሳደር ጀመረች። ምክንያቱም ኮሶቮ አዲስ ነጻነቷን ያገኘች ሀገር ነች። ከዜሮ ነው እየጀመረች ያለችው እና ይሄማ በጣም አመታት ይፈጅብናል። ስለዚህ በዩኤፋ ውድድሮች ላይ ልንሳተፍ ከሆነ በፊፋ ውድድሮች ላይ ልንሳተፍ ከሆነ መላላት አለበት አለች እና ባለፉት 22 አመታት በነበረ ከፍተኛ የሀገራት ብሔራዊ ፌዴሬሽኖች ጫና ምክንያት ነው ይህንን አይነት የፊፋ ምንድነው ሊበራላይዜሽን ማየት የጀመር ነው እና ብዙ ታሪክ እንሰማለን አሁን እንደዚህ አይነት ታሪክ። ለምሳሌ አንድ ከዚህ በፊትም ጠቅሰነው የነበረ ታሪክ ላንሳ። ሮቤርቶ ሎፔስ ስለሚባል በደብሊን አቅራቢያ በአየርላንድ የተወለደ ነው እና ለኬፕ ቨርዴ ሲጫወት አየ ነው። ባለፈው ከስፔንም ጋር በነበረው ጨዋታ ተጫውቷል እና የሀገሪቱ እግር ኳስ ፌዴሬሽን በሊንክዲን ላይ ነው ሜሴጅ የጻፈለት። አወቁ የኬፕ ቨርድ የዘር ሀረግና ማንነት እንዳለው ለእነሱ ብሔራዊ ቡድን ሊጫወት እንደሚችል አወቁ እና በሊንክዲን ውስጥ አሰልጣኙና ፌዴሬሽኑ መልእክት ላኩለት እና ቀልድ ነበር የመሰለኛል መጀመሪያ አካባቢ እና ለኬፕ ቨርዴ ተጫዋት ምናምን ሲሉት፣ ግን የውይይቱ መጀመሪያ ነው የነበረው። እውነትም ለኬፕ ቨርዴ ተጫወተና በዚህ ታሪካዊ በሆነው የዓለም ዋንጫ ላይ የተጫወተ ነው። አልፊ ጆንስ የሚባል ብሪስቶል ከተማ ውስጥ የተወለደ አሁን ለካናዳ ብሔራዊ ቡድን የሚጫወት ተጫዋች አለ። እሱ ደግሞ ጨዋታ እየተጫወተ ዝም ብሎ ወግ ይዞ ከአንዱ በብሪስቶል ከሚጫወት ጓደኛው ጋር እኔ እኮ አያቴ የተወለዱት ካናዳ ውስጥ ነው ምናምን አለ። ኧረ በቃ ከዛ ለካናዳ እግር ኳስ ፌዴሬሽን ተነገረ እና ይሄ እኮ ጆንስ የሚባለው ልጅ ለካናዳ ብሔራዊ ቡድን ሊጫወት የሚችልበት የካናዳን ሲቲዝንሺፕ ሊያስገኝ የሚችል ማንነት አለው። እናቱ የተወለዱት አያቱ የተወለዱት ካናዳ ውስጥ ነው ተባለው ለካናዳ እየተጫወተ ነው። እንዲህ አይነት ብዙ ተጫዋቾች አሉ፣ ተመሳሳይ ታሪክ ያላቸው ተጫዋቾች። አንደኛው ደግሞ ለቺሌ ብሔራዊ ቡድን ቺሌ እንኳን የለችም ማለት እዚህ ዓለም ዋንጫ ላይ ግን ቤምብሬሬቶ እንዲያዝ የሚባል አንድ ተጫዋች አለ እና እሱ ስቶክ ውስጥ ነው የተወለደው እንግሊዝ ውስጥ። የፉትቦል ማኔጀር የሚባል አለ አይደለም ጌም ምንም ብትጫወችበት እና የፉትቦል ማኔጀር ዴቨሎፐር የሆነ ሰው ስለ እያንዳንዱ ተጫዋች ዴታቤዝ በሚያደራጅበት ጊዜ የእያንዳንዱን ተጫዋች ዜግነት መፈለጋል ማወቅ አለበት ለሲስተም ለቪዲዮ ጌሙ ዴታቤዝ ሲል ማለት ነው። እና ስለዚህ ተጫዋች ሲያጠና ከስንት ትውልድ በፊት ወደ እንግሊዝ የተሰደዱ ቅድመ አያቱ ከቺሌ የመጡ እንደሆኑ ደረሰበት ማለት ነው። ይህ ኢንፎርሜሽኑ መነሻ የነበረው በዚህ ጊዜ ነው እና ቺሌ ደግሞ ከነ አሌክሲስ ሳንቼዝ ከነ አርቱሮ ቪዳል ከነ ኤድዋርዶ ቫርጋስ በኋላ የትውልድ ድርቅ የገጠማት ስለነበር ዲያዝን በኮፓ አሜሪካ ውድድር ላይ ሳይቀር ተጠቀመችበት። አሁን የዓለም ዋንጫ የማጣሪያ ጨዋታዎች ላይ ሁሉ ሲጫወት በቅርብ ጊዜ በፕሪሚየር ሊግ ለሳውዛምፕተን ሲጫወት የነበር፣ በቅርብ ጊዜ ወደ ቪያሪያል ሄዶ ሲጫወት የነበረ ነው። ስለዚህ በሲስተማቲክ በሆነ መንገድ ቡድኖች እንዲህ አይነት መልመላዎችን መጠቀም ጀመሩ። ቅድም እንዳነሳሁት በሞሮኮ አካዳሚ ውስጥም የሞሐመድ ሲስ የሚባለው የሞሐመድ ስድስተኛ የሚባለው አካዳሚ ውስጥ ብዙ ተጫዋቾችን ያፈራሉ። ሳሌ የሚባል አካባቢ ያለ አካዳሚ ነው። ልክ የሞሮኮ ክሌር ፎንቴን ልትዩ ትችላለሽ። አንድ ሚራይም ሸርቲ የምትባል ጸሐፊ ስትጽፍ አንዳንድ ጊዜ ልክ እንደዚህ በሚሆንበት ጊዜ እና ብሔራዊ ቡድኖችን 60-70% 80% የሚሆነውን ስብስቡን በዲያስፖራ ተጫዋቾች ብቻ በምትሞይበት ጊዜ በሀገር ውስጥ ሪዘንትመንት ይኖራል። ምክንያቱም እነዛ ተጫዋቾች እኮ ለትልልቆቹ ብሔራዊ ቡድኖች መጫወት እንደማይችሉ ካወቁ በኋላ ነው
ሁሉም ባይሆኑ ብዙዎቹ አንዳንዶቹ ለሆላንድ መጫወት እንደማይችሉ፣ ለስፔን መጫወት እንደማይችሉ፣ ለፈረንሳይ ለእንግሊዝ መጫወት እንደማይችሉ ካወቁ በኋላ እሺ የሚሉት። ስለዚህ ለራሳቸው የዓለም ዋንጫ ላይ ለመሳተፍ ባላቸው ፍላጎት ምክንያት ያንን ያደርጉታል እንጂ ሀገር ወዳድ በመሆናቸው አይደለም የሚል ሪዘንትመንት ይፈጥራል እና መሀል ቤት ያስፈልገዋል። ለዚህ ነው ሞሮኮ አሁን በሀገሩ አካዳሚ ውስጥም ብዙ ተጫዋቾች የምታጎልብተው። አንዳንዱ እንደ አዜዲኑ ናሂ አይነቶቹ ተጫዋቾች ለምሳሌ ከዛ አካዳሚ የወጡ ናቸው። ግን ሌሎችም ብዙ ተጫዋቾች ሀኪሚዎችንም ኡናሂዎቹንም መያዝ ያስፈልጋል ማለት ነው እና ባላንስ አድርገውታል። ምክንያቱም አንዳንዶቹ ሀገራት ላይ እንዲህ አይነት ችግር ስለሚፈጥር ማለት ነው። የሚገርሙ ታሪኮች ታያለች። ለምሳሌ ዲሴምበር 2007 ላይ አንድ ጨዋታ ተደርጎ ነበር ፒኤስቪ አይንድሆቨን ከስፓርታ ሮተርዳም በሆላንድ ኤሬዲቪዜ በሚባለው ሊግ ውስጥ ከ9 ዓመት በፊት የተደረገ ጨዋታ ነው እና ይህን ጨዋታ በዚህ ዓለም ዋንጫ ምክንያት ብቻ ነው የምናነሳው። ጨዋታውን ሻምፒዮን ለመሆን እየተፎካከረ የነበረው ፋይኖርድ ላለመውረድ እየታገለ የነበረውን ስፓርታ ሮተርዳምን 1-0 አሸነፈ። ግን ኪዩሪየስ የሆነው ወይም ትኩረት የሚስበው ነገር በዛ ጨዋታ ላይ በሆላንድ የተወለዱ 6 በሆላንድ የአካዳሚ ሲስተም ያለፉ 6 ተጫዋቾች ነበሩ በጨዋታው ላይ የተሳተፉ። 2 በጨዋታው ላይ ምንም ሚና ያልነበራቸው ግን ተጠባባቂ ወንበር ላይ የነበሩ ተጫዋቾች አሉ። ሁሉም 8ቱም ግን በሆላንድ ውስጥ ነው የተወለዱት እና የዓለም ዋንጫው መጣ። የዓለም ዋንጫው ሲመጣ 8ቱም ለሆላንድ አይደለም የሚጫወቱት። በዛ ከ9 ዓመት በፊት በሆላንድ ሊግ በተደረገ ጨዋታ በሆላንድ የተወለዱ በሆላንድ የአካዳሚ ሲስተም ውስጥ ያለፉ ተጫዋቾች ናቸው። የርገን ሎካዲያ፣ ጆሹዋ ቤኔት፣ ኤሎምሩም፣ አማንዶ ኦሲፖ እና ሼሬል ፍሎናውስ የሚባሉ ተጫዋቾች በሙሉ ለኬፕ ቨርድ ኩራሳው ነው የሚጫወቱት። በቀደም ከጀርመን ጋር ሂውስተን ላይ በተደረገው ጨዋታ ሲጫወቱ አይተናቸዋል። ዴሮ ዱዋርቴ የሚባለው ተጫዋች ለኬፕ ቨርዴ፣ ዴሪክ ሌካሰን የሚባለው ተጫዋች ለጋና፣ ሳንቲያጎ አሪያስ ለኡሩጓይ ከኮሎምቢያ ጋር ለኡሩጓይ ተጫውቷል። ኦኬ። ስለዚህ እነዚህ ሁሉ እንግዲህ በዛ ጨዋታ ላይ የተሳተፉ 8 የአካዳሚ ተጫዋቾች ናቸው። እነዚህ 8ቱም ለሆላንድ ብሔራዊ ቡድን አይጫወቱም። በቦስኒያ እና ባለፈው የካናዳ ጨዋታ ላይ 1-1 ባለቀው ጨዋታ ላይ ጎሉን ያስቆጠረው ጆቮ ሉኪች የሚባለው ተጫዋች አሁን ለሰርቢያ ነው የሚጫወተው። ማነው ለሰርቢያ ውስጥ የተወለደው ግን የሚጫወተው ለካናዳ ነው። ፍሎሪያን ባሎጉን የቀድሞ አርሰናል ተጫዋች እሱ ለ3 ብሔራዊ ቡድኖች መጫወት ይችል ነበር። ለዩናይትድ ስቴትስ፣ ለእንግሊዝ፣ ለናይጄሪያ። የተወለደው ዩናይትድ ስቴትስ ውስጥ ነው፣ ያደገው እንግሊዝ ውስጥ ነው። ቤተሰቦቹ ናይጄሪያን ናቸው። ለ3ቱም ብሔራዊ ቡድን መጫወት ይችል ነበር። መጨረሻ ላይ ለዩናይትድ ስቴትስ ለመጫወት ወሰነ። አሁን የሚጫወተው በሞናኮ ውስጥ ነው እና የመጀመሪያው ጨዋታ ላይ 2 ጎሎች ያስቆጠረ ማለት ነው። እንዲህ አይነት ብዙ ታሪኮች ትሰሚያለሽ። አንዳንዶቹ ግን አከራካሪዎች ናቸው። ለምሳሌ የኪንቴሮ የሚባለው ተጫዋች ባለፈው ጨዋታ ላይ ሲጫወት ያየነው ተጫዋች የሜክሲኮን ዜግነት የተቀበለው በተደጋጋሚ በኮሎምቢያ ብሔራዊ ቡድን ጥሪ ሳይደርሰው ከቀረ በኋላ አኩርፎ እና በቃ የመሰለፍ እድል አላገኝም ማለት ነው አለና ሜክሲኮ ብሔራዊ ቡድን መጫወት ጀመረ። ክሪስቲያን ቮልፓቶ የሚባለው የአውስትራሊያ ብሔራዊ ቡድን ተጫዋች ሲድኒ ውስጥ ነው ያደገው። ለጣሊያን የአሜሪካን ቡድኖች ሁሉ ተጫውቷል። ለጣሊያን ብሔራዊ ቡድን የመጫወት እድል ነበረው። ነገር ግን መጨረሻ ላይ ለአውስትራሊያ ለመጫወት ነው የወሰነው። ኩራሳው ነች ትልቁ ምሳሌ። ግን በሁሉም ብሔራዊ ቡድኖች ውስጥ ቢያንስ አንድ ተጫዋች አለ ከ9 ብሔራዊ ቡድኖች መካከል። የኩራሳውን ግን የሚለየው ምን መሰለሽ? ልክ እንደ አንዳንድ የፈረንሳይ ሜንላንድ ፈረንሳይ አለ ካርታ ላይ የምናውቃት ፈረንሳይ፣ ግን ከዛ ውጭ አሉ ፈረንሳይ የምትገዛቸው ወይ የምትገዛቸው ሳይሆን የምታስተዳድራቸው። አሁን ቀኝ መግዛት የሚባል ስለሌለ ግን የምታስተዳድራቸው ግን አሉ እና ለምሳሌ ኩፕ ደ ፍራንስ በሚባለው ውድድር ላይ ከነዛ የፈረንሳይ የደሴት ግዛቶች የሚመጡ ቡድኖች አሉ። በፈረንሳይ ውድድሮች ላይ ይወዳደራሉ። በኩፕ ደ ፍራንስ ውድድር ላይ ኩራሳውም አንድ ሰው ኩራሳው ሲወለድ የሁለት ሀገራት ዜጋ መሆን ይችላል። የፈረንሳይ የሆላንድም የኩራሳውም ዜጋ መሆን ይችላል። ስለዚህ ዜግነትና መቀየር አይጠበቅብሽም ማለት ነው። በቃ ናቹራል ለኩራሳውም ለሁለቱም ሀገራት ባይ ዴፊኒሽን ለሁለቱም መጫወት ይችላል ማለት ነው። ስለዚህ እንዲህ አይነት ለማድና ያለን በሄይቲ ብሔራዊ ቡድን በኩል 16ቱ ከሁለተኛ ጄኔሬሽን ኢሚግራንትስ የተወለዱ ናቸው እና ከእንግሊዝም ከፈረንሳይም የመጡ ተጫዋቾች ታያለሽ ማለት ነው። እና ብዙ ተጫዋቾች በሁለቱም ብሔራዊ ቡድኖች በኩል እናያለን። አንዳንዶቹ የሆነ ሀገር አክሰንት የሚናገሩ ለምሳሌ ቤምብሬሬቶን ዲያዝ የ2021 የኮፓ አሜሪካ ውድድር ላይ ቅድም የጠቀስኩት ለረጅም ጊዜ ለብላክበርን በቅርብ ጊዜ ለሳውዛምፕተን ሲጫወት ያየ ነው የቺሌ ብሔራዊ ቡድን ተጫዋች የነበረው ቤምብሬሬቶን ዲያዝ
መግባባት አቅቶት ነበረ። ምክንያቱም ስፓኒሽ ብቻ ነው የሚችለው፣ ቺሊዎቹ ደግሞ ስፓኒሽ ብቻ ነው የሚናገሩት፣ እሱ እንግሊዝኛ ብቻ ነው የሚችለው ማለት ነው። ስለዚህ አንዳንዴ ልክ እንዲህ አይነት አንዳንዶች ደግሞ የሆነ አይነት ሀገር አክሰንት የሚናገሩ ተጫዋቾች አሉ እና ብዙ ቡድኖች ውስጥ እናያለን። በሜክሲኮ ውስጥ በቅርብ ጊዜ ብሪያን ጊቴሬዝ የሚባል በኢሊኖይስ የተወለደ፣ ኦቤድ ቫርጋስ የሚባል በአላስካ የተወለደ የማውሪሲዮ ፖቼቲኖ ቡድን ለአሜሪካ ዓለም ዋንጫ ለመምረጥ ሊጠራቸው የነበሩ ተጫዋቾች መጨረሻ ላይ ለሜክሲኮ ለመጫወት ወሰኑ። ይህም ኃይለኛ ቁጣ አስነስቶ ነበር፣ በተለይ በአሜሪካ እንዴት ለአሜሪካ እንጫወትም ይላሉ በሚል ማለት ነው። እና ብዙ የሚገርሙ ታሪኮች የምናይበት ነው። የሞሮኮ ብሔራዊ ቡድን 73% የሚሆኑ ተጫዋቾች ከውጭ ሀገር የተወለዱ ናቸው በፐርሰንት የምናስቀምጠው ከሆነ። ኢቫን ራኪቲች አሁን እዚህ ዓለም ዋንጫ ላይ የተሳተፈ አይደለም፣ ግን አንዳንዶቹ ለምሳሌ በውሳኔ አሁን የሆነ የመሰለፍ እድል ስላላገኙ ብቻ ሳይሆን ለምሳሌ ፍሬድሪክ ካኑቴን ታስታውሹ እንደሆነ ትልቅ ተጫዋች ነበር በቶተናም፣ በተለይ በሴቪያ የተሳካለት ተጫዋች ነው። በክሌር ፎንቴን ያደገው ከነ ቲየሪ ኦንሪ እና ዳቪድ ትሬዜጌ፣ ሉዊስ ሳሃ ና ኒኮላ አኔልካ ጋር በፈረንሳይ የተስፋ ቡድን ሲጫወት የቆየ ተጫዋች ነው። በኋላ 27 ዓመቱ ላይ ደረሰና እስከዛ ድረስ ለፈረንሳይ ጥሪ ያልደረሰው እና ፈረንሳይ ኦንሪ ያለ፣ ትሬዜጌ ያለ፣ ሲሴ ያለ፣ ዊልቶርድ አለ፣ ጎቡ አለ፣ እንዴት ይጫወታል ለፈረንሳይ ብሔራዊ ቡድን? 27 በቃ ለማሊ ይጫወታል እና በጣም ታሪካዊ ተጫዋች ነው። የማሊ ታሪካዊ ተጫዋች ከረፈደ በኋላ ነው ግን አሁን እንዲዘግይተው ለእነዚህ አይነት ብሔራዊ ቡድኖች እንደማይጫወቱ ሲያውቁ የሚወስኑ ተጫዋቾች አሉ። ቅድም ያነሳ ነው ደግሞ አዩ ቡዋዲ የሚባለው ተጫዋች ደግሞ አረፈደ፣ 18 ዓመቱ ነው ገና። መጠበቅ የሚቀጥለው ዩሮ ላይ ለፈረንሳይ መጫወት ይችል ነበር። አሁን እሱ በጊዜ በቃ ወሰነ ለሞሮኮ መጫወት ነው። የበለጠ ሞሮኮ አይነት ይሰማኛል ብሎ ሊሆን ይችላል። ኢቫን ራኪቲችም እንደዛ ነው የነበረው። ኢቫን ራኪቲች የተወለደው በስዊትዘርላንድ ነው፣ ግን ከክሮኤሽያ ተሰደው በመጡ ከመጡ ወላጆቹ የተገኙ። ፔፔ የፖርቱጋል ብሔራዊ ቡድን ተጫዋች ፔፕ ነው የሚሉት ፖርቱጋሎቹ። ለነገሩ ፔፔ ብራዚል ላይ ነው እኮ ልክ እንደ ዴኮ ሱዛ ሁሉ ማለት ነው። ግን በፖርቱጋል በልጅነቱ ነበር የተሰደደውና እሱ ደግሞ እዛ መኖር ጀመረ ማለት ነው። ስለዚህ አሁን የስዊዘርላንድ ብሔራዊ ቡድን ነዣካን ምንም ብታይ ከስደተኛ ቤተሰቦች የተወለዱ፣ በተለይ አንዳንዶቹ ከቀድሞ ዩጎስላቪያ ከፈራረሰች በኋላ በነበረው አለመረጋጋት ምክንያት ወደ አውሮፓ ሀገራት የተሰደዱ ናቸው። የእንግሊዝ ብሔራዊ ቡድን ውስጥም ታያለሽ። ማርክ ጌሂ ኮት ዲቯር ውስጥ ነው የተወለደው። ማርክ ጌሂ አሁን የኮት ዲቯር ውስጥ ነው የተወለደው። እና እንዲህ አይነት ብዙ ተጫዋቾች እናያለን። አንዳንዶቹ ደግሞ በሀገራቱ መካከል ለምሳሌ የኮመንዌልዝ ሀገራት ወይም ዩኬ የሚባለው ዩናይትድ ኪንግደም ውስጥ እርስ በርስ ብዙ ታያለሽ። አሁን ለምሳሌ 5 ስኮትላንድ ውስጥ የሚጫወቱ ተጫዋቾች ከ26 19 እንግሊዝ ውስጥ የተወለዱ ተጫዋቾች ታያለሽ። ግን እዛ ጋር ሙቭመንቱ ብለሪ ነው። ውስጥ እንደ አንድ ሀገር የሚቆጠሩበትም ጊዜ አለ። እንዲህ አይነት ታሪክ እንዲህ አይነት መልክ ያለው ብዙ የዲያስፖራ መልክ የተጫነው የዓለም ዋንጫ ነው ለማለት ነው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።